ገና እንደተወለደ እናቱን ስላዋረደው ልጅ ታውቃላችሁ? ምንም መናገር የማይችለው ልጅ እናቴ ዚናተኛ ናት ብሎ አዋረዳት። ሱብሃንአላህ። ይህንን ድንቅ ታሪክ እስከ መጨረሻው ድረስ ይከታተል። ከዛ በፊት ግን ቪዲዮ ላይክ በማድረግ ጀምሩ። ቤተሰብ ካልሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ነቢያችን ሰለላሁ ዐለይሂ ወሰለም እንድንመከርበት ብለው ከቀደምት ሰዎች ታሪክ መካከል የጁረይጅ ታሪክ ተጠቃሽ ነው። ጁረይጁል ዓቢድ በበኑ እስራኤል ዘመን የነበረ አላህን የሚያመልክ ሰው ነበር። ይህ ሰው ጊዜውን ሁሉ አላህን በማምለክ ለአላህ በመስገድ ያሳልፋል። ትንሽዬ ጎጆን ሰርቶ በዛ ላይ አላህን እያመለከና አላህን እያወሳ ያሳልፍ ነበር። በዚህም ሁኔታ ላይ ሳለ አንድ ቀን የጁረይጅ እናት እሱ ጋር ትመጣና ያ ጁረይጅ ብላ ትጠራዋለች። በዛን ሰዓት ጁረይጅ ሰላት ውስጥ ነበር። የእናቱንም ጥሪ ሲሰማ ያ ረቢ ሰላቲ ወኡሚ አለና ሰላቱን ቀጠለ። እናቱም ጁረይጅ እንዳልመለሰላት ስታውቅ ጥላው ትሄዳለች። በቀጣዩ ቀንም ተመልሳ ትመጣና ያ ጁረይጅ ብላ ትጠራዋለች። አሁንም ጁረይጅ ሰላት ውስጥ ነበር። አይ ያ ረቢ ሰላቲ ወኡሚ አለና ሰላቱን ቀጠለ። አሁንም ለእናቱ አልመለሰላትም ነበር። ዝምታውም እናቱን ያናድዳታል። የዛን ቀንም ተመልሳ ወደ ቤት ትሄዳለች። ለሶስተኛ ቀንም ተመልሳ መጣች። ጁረይጅ አሁንም ሰላት ውስጥ ነበር። ያ ጁረይጅ ብላ ጠራችው። ጁረይጅም ሰላቱን ቀጠለ። ለእናቱ አልመለሰላትም ነበር። በዚህም ወቅት እናቱ በጣም ትናደድና አላሁመ ላ ቱሚትሁ ሐታ የንዙረ ኢላ ውጁሂል ሙሚሳት፣ ያ ረቢ ጁረይጅን የዝሙተኛን ፊት ሳታሳየው እንዳትገለው ብላ ረገመችው። ኢና ሊላሂ ወኢና ኢለይሂ ራጂዑን። የእናት እርግማን። በወቅቱ ጁረይጅ ባለበት መንደር ላይ ያሉ ሰዎች ጁረይጅ አላህን ፈሪና ወደ አላህ ይበልጥ እንደቀረበ ያውቃሉ። ምንም ነገር እሱን ከዒባዳው እንደማያስቆምም ያወራሉ። በዛ መንደር ላይ አንድ በሽርምጥና የምትታወቅ መልከ ውብ የነበረች ሴት ነበረች። እኔ ጁረይጅን ከዒባዳው አዘናጋዋለሁ፣ ከኔ ጋር ዚና እንዲሰራ አደርጋለሁ አለች። ሰዎችም እስቲ ያሳየን፣ ደፋርና ጎበዝ ከሆንሽ እሱን ከዒባዳው አዘናጊው አሏት። ያቺ መጥፎ ሴትም እልህ ይዟት ነበርና በጣም ተዋውባና ተሸታታ ጁረይጅ ጋር ለመሄድ ወሰነች። ጁረይጅ ጋርም ገባች። እሱን ለማታለልና ሐራም ላይ ለመጣል ትገፋፋው ጀመር። ሱብሃንአላህ። ነገር ግን ጁረይጅ ትኩረትም አልሰጣትም ነበር። እሷን ትቶ ወደ ሰላቱና ወደ ዒባዳው ዞረ። ብዙ ጣረች፣ ነገር ግን አልተሳካላትም። በጣም የተናደደችውም ይህች ሴት በዛ አካባቢ የሚገኝ አንድ እረኛ ነበር። ወደ እሱ ጋርም ሄደችና ራሷን ጋበዘችለት። እረኛው ምንም አላመነታም። ከሷ ጋር ወዳልሆነ ነገር ይገባና ዚና ላይ ይወድቃል። ወራቶችም አለፉ። የዚህች ሴት ሆድ እየገፋ መጣ። 9 ወር ካለፈም በኋላ ይህች ሴት ትወልዳለች። ውስጧ ላይ የጁረይጅ እልህ ስለነበረባት የወለደችውን ልጅ ይዛ መንደር ላይ ላሉ ሰዎች ለማሳየት ሄደች። ሰዎችም ይህንን ልጅ ከየት አመጣሽ ብለው ጠየቋት። ያቺ መጥፎ ሴትም ይህማ የጁረይጅ ልጅ ነው፣ ከሱን የወለድኩት አለች። ይሄ ሁሉ ቅጥፈትና ውሸት ሲካሄድበት ጁረይጅ ሰላቱ ላይ ነበር፣ ምንም አያውቅም። የመንደሩ ሰዎችም ይህንን ሲሰሙ በጣም ተናደዱ። ለካ እስካሁን ድረስ እያታለለን ነበር። እንደዚህ አይነት ሰውማ ሊከበርም ሆነ አላህን ሊያመልክ አይገባም አሉ። ጁረይጅ ኢባዳ የሚያደርግበት ከጭቃ የተሰራ ቤት ነበር። ያንንም የጭቃ ቤት አፈረሱበት። ጁረይጅ ወዳለበት ቦታ ሄደው ከሰላቱ አቋርጠው ይዘውት ወጡ። ሰዎች በተሰበሰቡበት ቦታ ላይ ራቆቱን አድርገው አስቀመጡት። እስካሁን ድረስ ለካ ስታታልለን ነበር። ይኸው ከዚች ዝሙተኛ ሴት ልጅ ጋር ወደክ፣ ልጅህን ይዛለህ መጣች። ምንም አይነት ምክንያት አታቅርብልን፣ እየወገርን ነው የምንገድልህ አሉት። ጁረይጅም በጣም ደንግጦ እሺ በቃ 2 ረክዓ ብቻ ልስገድ ጠብቁኝ አላቸው። ሰዎቹም ፈቀዱለትና ጁረይጅ 2 ረክዓን ሰገደ። ለአላህም በደንብ ዱዓ አደረገ። ከጨረሰም በኋላ የተወለደውን ልጅ ይዛችሁልኝ ነው አለ። የተወለደውንም ልጅ እሱ ጋር በመጡት ጊዜ ጁረይጅ ሆዱን እየነካካው ያ ጉላም መን አቡክ፣ አንተ ልጅ አባትህ ማን ነው ብሎ ጠየቀው። ያ ማልቀስን እንጂ ምንም የማያውቀው ልጅ በአላህ ተአምር ተናገረ። አባቴ እረኛው ነው አለ። ቦታው ላይ የነበሩት ሰዎችም ፈዘው ቀሩ። እንዴት ገና መናገር የማይችል ልጅ ሁሉም በሚገባው ቋንቋ ሊናገር ቻለ? ያቺ ዝሙተኛ ሴትም ጉዷ ስለተጋለጠ በጣም ደነገጠች። ሰዎችም ጁረይጅ ላይ አግባብ ያልሆነ ነገር በማድረጋቸው በጣም ደነገጡ። የጁረይጅን ግንባር እየሳሙ እባክህ ይቅርታ አድርግልን፣
ከፈለክ ያፈረስንብህን ቤት በወርቅ እንገንባለህ አሉት። ጁረይጅ ግን አይን አልፈልግም፣ መጀመሪያ እንደነበረችው በጭቃ ገንቡልኝ አላቸው። ጁረይጅም ቀጥሎ ለሰዎች እናንተም ጥፋተኛ አይደላችሁ፣ ይሄ ሁሉ ነገር የተደረገብኝ በሰራሁት ወንጀል ነው። እሱም ሰላት ውስጥ ሆኜ እናቴ ሶስቴ ጠርታኝ ነበር፣ ነገር ግን እኔ አንዴም አልመለስኩላትም። ያኔ የረገመችኝ እርግማን የደረሰብኝ። ስለዚህ በወንጀሌ ምክንያት ስለሆነ ይሄ የደረሰብኝ በእናንተ አላዝንም አላቸው። ሱብሓነላህ፣ የእናት ሐቅ በጣም ከባድ ነው። ሱና ሰላት እየሰገድን እናታችን ብትጠራን ሰላቱን እንድናቋርጥ ታዘናል። ምክንያቱም የእናት ሐቅ በጣም ከባድ ነው። በኢብኑ ዑመር ጊዜ አንድ ሰው እናቱን ተሸክሞ ካለበት ቦታ መካ ድረስ ወስዶ እናቱን ሐጅ አስደርጎ ጠዋፍም ሲያደርግ ሰዓይም ሲያደርግ እናቱን ተሸክሞ የሐጅን ከባዱን ሥራ ካስደረገ በኋላ ከሐጅ ሲመለስ እንደተሸከማት ኢብኑ ዑመር ጋር መጣና የብነ ዑመር እንደምታየው እናቴን ተሸክሜ ነው ሐጅ ያደረግኩት፣ የእናቴን ሐቅ ተወጥቻለሁ እንዴ ብሎ ጠየቃቸው። ኢብኑ ዑመር ግን እንዲህ አሉት፣ ወላሂ ሐቋን ልትወጣ ቀርቶ አንድ ቀን እንኳን የደነገጠችውን የእሱን ሐቅ አልመለስክም አሉት። ሱብሓነላህ፣ የወላጆችን ሐቅ የምንጠብቅ ያድርገን። የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም አቢ ሁረይራ ባስተላለፈው ሐዲስ ላይ እንዲህ ይላሉ፣ ገና በመጥባት ላይ ካሉ ልጆች 3 ልጆች ቢሆኑ እንጂ አልተናገሩም ብለው ከ3ቱ አንዱ የጁረይጅን ነበር የጠቀሱልን። 2ቱ የተቀሩት የሚታወቁ ናቸው። እስቲ ኮሜንት ስር አስቀምጡልን። የዛሬው ድንቅ ታሪካችን ይህንን ይመስላል። በሌላ ታሪክ እስከምንገናኝ ድረስ ወሰላሙ ዐለይኩም ወራህመቱላህ። አሰላሙ ዐለይኩም ወራህመቱላህ። እኒህን የመሳሰሉ የኮስሞ ዕቃዎችን፣ ሽቶዎችን፣ ቅባቶችን፣ ማንኛውም የኮስሞ ዕቃን በብዛት የምትፈልጉ ካላችሁ እኛ ጋር አለ። መገኛችን አዳማ ሲሆን ታች በማስቀምጥላችሁ ዩዘር ኔም ቴሌግራም ላይ ልታዋሩኝ ትችላላችሁ።